ወይኔ በላቸው። ዝም በዛ ካላሉ ደግሞ ቲክቶክ ሲጠቀም ትልቅ ልጆች ያሏትን ሴትዮ ጠብሶ ሮም ላይ ነው የሚኖረው። አራት አስቀስፉኝ ተቡ ቤተሰብ ተጣርቶ ነው ማግኘት ማኛው ዘግቢና ስለ ትላንትናው ሁኔታ እንቅልፍ እኮ አጣው ትላለህ። ዘግበና ቦሪውን ለአባ ብሎት ኧረ ማግኘት ሊዘገብልህ ነው ቃል ከእሷ ጋርም ተጣላን። ጌሜ ላይ እንዳደርስ ጌሜሽ ላይ ደርስማ ግን ጌሞ እግዚአብሔር እኔ አሁን እኮ ነው የሰማሁት። ታዲያ ሌላ ደግሞ አገባት አይደለም እመቤቴን ጅቦ እግዚአብሔርን ነው የምልህ የሚስቱን እናት ደብድቦ እግዚአብሔርን ጅቦ የምሬን ነው የምልህ። እኔ በሃይማኖቴ አልቀልድም። የአስቱን እናት የአስቱን እናቷን ደብድቦ እኮ የአስቱን እናት ዝም በይ እያለ ሚውታል ይላል። እዚህ ጋር መጥቶ ቪዲዮ ከፍቶ ቁጭ ብሎ ሲሽመጠለጥ ወድሬስ እንዴ ያለ ጅቦን አስወጣው። አየሽ ይሄ ቃል የሚባለው ሞዴሬተር አይመስለኝም ያስወጣው ነው ብለህ አንስቼበታለሁ እኮ የቃል ተነሳበት። እሰይ አንሺው አላልክኝም እንዴ? በፌክ አካውንት ያደረገኝ ስትል አነሳሁት። ለምታዳምጠው አፈር ብላ ጅቦ ይህን ጉዳይ ነገ ቤታችንን ከፍተን በደንብ እንሄድበታለን። ቤታችንን ከፍተን እንዴ ቃል ግን መቶ ገብቶ ከጀማው ጋር ከተስማማ በቃ ይፈታ። ቪዲዮ ካልሰራ ቃል ማለት ነው። ይህን ጉዳይ አንድ ሳምንት ያው አልነካህም፣ ሆዴ አልነካም ወይ በቃ ቃል ናግባ ናና ይቅርታ ቪዲዮ ስራ በቪዲዮ ይቅርታ ቪዲዮ ከፍቶ ይቅርታ ይጠይቃል። አለበለዚያ ስንት አጀንዳ ያለበት ሰው ነው። አጀንዳ ኧረ አማቹን እናመጣታለን። ደግሞ ተጫዋች ሆናል። ግን የሰሞኑ ትረባ ጠንክሯል። ጃፒ ባሻዬ የሰሞኑን ድካም እንዳለ የተወጣበት ነው ቃል እንዴ አንተኛ ለካ እዚህ ስንት ተቀጥቅጠናል። ይሄ እናት የሚቀጠቅጥ እያለ ናና ልጅ ጅቦን ይሁን አባ ብሎት ኧረ ማግኘት ሊዘገብልህ ነው ቃል ናና ይቅርታ ጠይቅ በቪዲዮ ከዚህ በፊት ማኛው ከዚህ በፊት አንተ ቤት ገብቶ ሲያወራ ሰምቼዋለሁ። እና ይሄ ሰውዬ ክሮስ ቼክ ማድረግ አለብህ። ገባ ሲጣራ የቱን ሰውዬ ቃልታረቀኝ የሚባሉ አለ። ቆይ ስንት ጉድ አለ እኮ ቃልታረቀኝ። በቃ የሚስቱን እናት ደብድቦ ጣሊያን ሀገር ተከሶልሃል። ከቤት ተባርሮ ወይኔ በላቸው። ዝም በዛ ካላሉ ደግሞ ቲክቶክ ሲጠቀም ትልቅ ልጆች ያሏትን ሴትዮ ጠብሶ ሮም ላይ ነው የሚኖረው። አራት አስቀስፉኝ ተቡ ቤተሰብ ተጣርቶ ነው ማግኘት መቼ ነው እናንተ ጋር ጥሩ ነገር የምሰማው? ግን ተቡ ዝም ብሎ እኮ ነው የሚቀጠቀጠው እዚህ ሚዳኔ ብቻውን። የአስቱን እናት ባይሆን እናድናቸው። ምን ይሻለናል? እንዴት ናችሁ? ሰንበት እንዴት ነው እናንተ ጋር? አለን። እኔ የምልሽ ወዴ ወይ ማኛው ዘግቢና ስለ ትላንትናው ሁኔታ እንቅልፍ እኮ አጣው ትላለህ። ዘግበና የሆነውን ጉዳይ ከጂጂ ጋር ጫፍ ላይ አድርሰን አስታርቀን ነበር። ተመልሶ
ተመልሶ ተሸበለለ። ተጣሉ። አይ በቃ ከነ ልጇ አክብሬ አገባለሁ አለ። ያችን ማንን? ያቺ የዱባይ ዋል አይ እንትን ነው እኮ በቃ ተጣላን እኮ ከእሷ ጋርም እኮ ከእሷም ጋር ተጣላ። አዎ ተጣላን፣ ከእሷ ጋርም ተጣላን። ጌሜ ላይ እንዳደርስ ጌሜሽ ላይ አደርስም አልኩ። ግን ጌሟ እንዲበላሽ ያደረጉት ግን እነ ጃፒ ናቸው ብላለች። እሷም ትንሽ ድሮ ብሏታል። ቡላ ላይ የገባበት ነገር አይሆንም። አዎ ግን ጌሟ ላይ ስለዚህ ትዳር ደሜ ነፍስ ገብቷል። ቡላላ ሰክሶ ምንም ሳያጣራ ባለ 3 ልጅ አምጥቶ አገናጠረ። ክፉ ነው። ማጣራት የሱ ነበረ። እሱ ራሱ እኮ ደነገጠ። ዋኛው ሌላ ምን እንደመጣ ታውቃለህ? ዛሬ ቡላላ የሚባል ተንኮለኛ ምን ይዞን ልመጣ? የሆነ የወንድ ልጅ አንገት በምላሷ እያጠበች እየላሰች። አንተ ሰው ጃፒ ኖ እሱን በውስጥ ገና ምርመራ ላይ ነው። አንገት እያጠበች ምን ማለት ነው? በምላሷ እየላሰች ምን ነው? ዊንታ ምን ነው? ለማግኘት ቃሪያ ሰጠሽው? ምን ነው? ሰዓታችን ዊንታ አንተን ወዳ ነው። ጃፒ ዝግ ስብሰባ በውስጥ ይኖረኛል። እሺ ጃፒ ባሻ ቆይ በውስጥ ባሻ የውስጥ ዝግ የሆነ ስብሰባ ወሰንክ። በእንትና የዝግ ስብሰባ አለን። ሆዴ ወሰንሽ ግን አባቴ በቤዛ ላይ ከቤዛ እርምጃ ተወሰደ። እርምጃ ወሰድ ነው በቃ ወሰንን። እሷም ወሰነች። ጠየፍካት? አዎ እሷም ወሰነችብኝ። እኔም እሷ ነች ባይሆን ይሄን ነገር በቃ ምናምን አለችኝ እና እኔም ደግሞ በቃ እዚህ ሪከርድ ምናምን ስላለ ብዙ ስላደረጉባት እነ ጃፒም ደግሞ በቃ እንትን ስላለች ጃፒ ግን በጣም ያጣራው እኔ ቅር ብሎኛል። በዚህ አጋጣሚ ሆዴ አለ ብላችሁ ሰፖርት ምናምን እንድታረጓት በቃ ሄዳችሁ ጌሟን አበረታቷት። የጌሟ ቀን ለመጨረሻ ጊዜ አንሄድም ግን ያው እንደ እህት እናግዛታለን። ግን እኮ ቆንጆዬ ልጅ እውነት ለመናገር አይ ቆንጆ ነው። እውነት ለመናገር ጥሩ አስተሳሰብም አላትም ቆንጆም ነች። ግን ያው አላል ሚዲያው ላይ አሁን ቤተሰቧ ላይ ያለው ነገር ምናምን የሚናፈሰውም ነገር ጥሩ ስላልሆነ እናው ከጀርመን ለምን ባርባራን አትሞክርም? አባ እንዴ የጃፒን ኮፍያ ባርባራ ላይ አላየሁትም። ባሻ ያንተን የሚመስል ኮፍያ ግን አላት ባርባራ። ክርስቶስን ጃፒ የሆነ ኮፍያ አለው አረንጓዴ ጃፒ ኮፍያ ተቀባብላል። አይ ክርስቶስን አድርገዋለች። ባሻ ጌት በጣም መላስ ሰላም የሚኖረውን ሰውዬ እኮ ያበጣበጠችው ባርባራ ነች። ደግሳ ጠርታቸው ይሆን ታስታውሳለህ? የዛን ቀን ገብቶ አቃውጤ ድግሱ ጊዜ በቃ የዛኔ እኮ ነው ሄዳ ባርባራ ሳመች የሆነ ነገሩን አለቀ። ያችኛዋ ተፈራገጠች። ግን አይ ባርባራ እንደሚመስለኝ በመጽሐፍ ቅዱስም በቁራንም አስምላ ነው የሰጠችው እንዳይናገር። ባረ በስማን ባርባራ ማለት ጣሊያን በለው። አረ ግደለኝ ባርባርሻንማ አባረች። ባርባራ አረ ባለ ትዳር ነች ባላላት ምናምን። አረ ባል ዝም በል ክርስቶስን ባርባራ አዎ ባላላት ምናምን። ባልየው በህይወት ምናምን አለ ያጓራ ጣፊያ ምናምን አለው። አንድ ቀን አይቼዋለሁ በአካል። አረ ምርጥ ባላላት እግዚአብሔር። ኧረ ወይኔ በላቸዋል። የፍሬ ባሌውል ባሻ የፍሬ ባሌውል ዳስጣለ እያለ ነው ከታች የፍሬ የጃፒ ፎንቃ መጣች። ሊና እያስገቢልኝ። ኧረ ተው ዮኒ ተው አስገቢያት። ማነች በላይ ደህና ሰው አልነበርክ? ወዲ አስገባ ዮኒ ከእነ ሆዴ ጋር እየዋልክ ተበላሽተሃል። የጃፒሻ ፎንቃ መጣለች። አባቴ ጃፒ መጣችልህ።
ዋሻው እንዴ? ይኸው በልሻ ተናገር ዘግቢንና ደህና ነሽ ወይ? አይ ጠፍተዋል፣ አላየኋቸውም። ቪዲዮ ሽከፍ እስኪ። አይ ነው ሰው ምናምን ሲኖር ጓ የሚልብሽ ነገር አልገባኝም። በሰላም ነው? ያላወኩም ጠይቅ። አይ ነው ጃፒነት። ኧረ ሊና የተመታች ናት። በፈጣሪ አንድ ላይ አድርጋችሁ ነበር እኮ። ነቀልካት እንዴ ባሻ? ነቀላት የተመታ እንዴት ነው ባሻ? ኧረ እንትኗን ፕሮፋይል ፒክቸሯን እንኳን አስቀይራት ባሻ። ምን አድርጋ ነው ጃፕ? አዎ ዘገባ ይንገረን። ህዝቡን እየገላመጠች ነው። ያውም እኮ ጅቦ አሜሪካ እኮ ነው የምትኖረው። በላይነሽ ያውም ካሊፎርኒያ ብሮ። ምን አረኩ? ምንም እኮ አላረኩም ጃፒ። ምንም አላረኩም። ፕሮፋይል ፒክቸርሽን ለምን አታስቀይሪው? ፍቅር ነው ያለሽ ከጃፒ ጋር? አይኔ ታፈቅረዋለሽ? ምስጢራችን ጃፒሻማ ፎንቀዋ ነው። እጩ ተወዳዳሪ ነው። የወለደ የሚወደው ባሻ ነው። ያው ባሻ ያንተ ነው የሚያምረው። ባሻ ቀይሩት። ልጅ ማሳደግ የማይሰለቸው እሱ ነው። ባለቤቱ ቦታው ላይ አድርጉት። በላይ እኮ አንድ ልጅ ብቻ አላት። ሆዴ ደግሞ ባለ ሁለት እኔ በጣም ትላንትና ካደከመኝ ወዲህ ምን አለ መሰለ፣ በቃ በጣም እኮ ፈላነት የመጨረሻ ጸዴ ምናምን ልጅ ወፍ የለም አለ። አይ ልጅማ በስሷል ልጅ በስሱ 3 እንዴ ቀልቡ እንደተገፈፍ እኔ አለቀስኩኝ ነው የምልህ። ወዲያው እኮ ነው የተፋታት። ወዲያው በቃ ሆድ ባሰው ሆዴ። በስመ አብ እኔ እንደዛ አይቼ አላውቅም። ትችላለህ የሚመስል በቃ ከልጆች አይጠፋም። መሮታል ልጅ ማስጠናት። አባቴ አትምጡበት ፕሊስ። ጅቦ ምን እያለ ነው? ብቻ ሰሞኑን ስንስቅ ነበረ። ከሊና ጋር ሰላም ናቸው ወዴ? ዲና አዎ ዲና ተናገሪ። ሰላም አት ዮኒዬ እንዴት ነህ? እንዴት ነሽ እናት? ሆዴ አለሁልህ። እግዚአብሔር የሆነ ሰው ግን አታገናኙም? ሆዴ ወንድምሽ አይደለ? አይ ራሱ ፈልጎ ያገኝ አልገባበትም የምትባል ተገኝታለች። ይቅርብኝ። ወደ ጣሊያን ወደ ጣሊያን አስቴር የምትባል ተገኝታለች። አሁን እግዚአብሔር እንደው ለወዴ ነው አንተ ነው አስቴር ባሽ አስቴር ረሳት እንዴ? አስቱን እንዴ አሱማ ይኸው እናቷ ተደበደቡ ብለና እንዴ የቆም ነው ቃላር እንዴ እናቷ የሚደበደቡት ይሄ ተረገመ። ዮኒ አንተ ጋር መጥቶ እኮ አስተባብሎ ሚስቴ በድላኝ ይላል። ከአረብ ሀገር ከሩዝ ቀላ አውጥታ ከዱባይ ጅቦ ቢያገኘውን ይችል አመስግኖ ነበረ እየመረቀ የሚኖር ምንም ታሪክ አላውቅም። እኔ ጋር መጥቶ ምናምን ዮኒ አንተ ቤት ነበሩ ሲያወራ ነበር። አዎ ልጄ በጣም ነው የናፈቀች፣ ልጄን ነው አላሳያለች ምናምን የሚሉ ኮምፕሌን ነበር ያቀረበው። ልጅ የለውም ልጅ የለውም። እናትየውን ደብድቦ ነው የተዋረረው። ልጅ የለውም። ኧረ ልጅ የለውም። ዮኒ ልጅ የለውም። ኧረ አንድ ፈላ አለው። ሌላ ነው ከሌላ ከሌላው እኮ እሱን እኮ ነው ያወራኝ። እኔ ያለኝ ምንድን ነው ልጄን አላሳያለችኝ ይዛብኝ ጠፋች ነው ያለኝ። ኧረ ልጁ አደገኛ አስማተኛ ከወደ ባሰ ነው። የት ዋናት ይዛ የምጠፋው? ናዝሬት ያለችው ናት ወይስ አስቴር?
ከወዴ ባሰ ነው ስትል ከናዝሬት ምን ማለት ያለችው ፈልገህ ነው? ጃፒ ምን እያለ ነው? ጃፒ ከወዴ ዝም ትላለህ እንዴ? የት አለ? ምንድን ነው እያለ ያለው? ከወዴ ባሰ ነው ወዴ ጃፒ መቻት ያራዳች ቃል እኔ ጋ መተህ የሆነ ነገር አልዘገብከኝም እንዴ ብሮ? እና ግባ እና እዚህ ጋር ቃል ትሰጣለህ። አውርተን ነበር ልጄን አላሳያለችኝ ምናምን ብለኝ አይደል? ግባ ከዚህ ዓለም መውጣት ፈልጓል። ሌላ ሰው ተክቶ ወይ የዛኔ ያጨስከው ነገር አለ ማብራደር ለማወቅ ፈልጌ እንዲህ በደንብ ነው ያወራነው ስለማላጨስ ብዬ ማኛው ጋር ቃል የሰጠው ይኸውልህ ይቀመጥልሃል። እንዲህ በደንብ ነው ቃል የሰጠው መጥቶ ይቀልዳል። ዮኒ አሁን አንተ ከሴት ጎን የምትቆምነ እናት ትወዳለህ፣ እናት ታከብራለህ። እኔ በደንብ ዘግባለሁ። ሀቅ ያለው ስለ ሀፒ ነው ያወራሁት ይላል። በማስረጃ ነው የምታምነው። ከዛ ትሄድበታለህ። ገባ? አይ ብዙ ምንም ያደረገኝ ነገር የለም። ጀለስ ከኔ ጋር ምንም እኮ ከእናቶች ችግር የለበት። ከእናቶች ምንድን የተፈጠረው? ላይቭ ላይ ነው የሚውለው እና እዛ ከዱባይ አምጥተው ልጅቷ ጣሊያን አስቀምጠው ከዛ መኪና ሁሉ ገዛችለት። እዳዋን አልከፈለችም። ባይዘው ታውቃለህ። አስቱ በአካል ኖ ሌላ አስጨናቂ የሚባል ልጅ ነው ያወራሁት። ቃል አስጨናቂ ነው። ቃል አስጨናቂ ነው ስምህ። ታረቀኝ አረገው። አሁን ቃል አስጨናቂ ቀይሮት ነው ከመኪናው በኋላ ነው እናትየዋን እያስጨነቀ። አረ ምን አለ አንዱ መሰላ ቢኒ አንድም እናት ወደ እያለ ብቻዋን አታድርም አላለ። ጅቦ እኮ በቃ በሆዱ የሚስቀው ነገር ነው የሚገርመኝ። ዮኒ ጡጤ ይዞ እየገባ ነው የምትለው? ምን አውቄ ከስር ነው በኮመንት ያሉትን ያደለ 40 ጊዜ እኮ ነው የጻፈው ሰውዬው እኮ። አሁን ንገረን አንተ አሁን ፍላጎት ምን አይነት ቺክ ነው የሚደላ? ሆዴ በቃ ለአንዴና ለመጨረሻ ጊዜ ዘግበን እሷን ካላገኘ አትንካ። የፈጀፈጅ እጅጋ እኮ በጅጅክያ ተቀያይረዋል። ፍትል ባሻ ግን ከጸበል በኋላ ነው ከጸበል በኋላ ውሳኔ ከጸበሉ በኋላ ጸበል ልጠመቅ ባይሆን ያለችው ግን ጂጂ እግዚአብሔር ምስክሬ የፈለገውን ይሁን እንደኔ የሚወደው አያገኝም ብላለች ትላንትና። ይኸው ጃፒ ጠይቅ። እኔና ዮኒ ሽምግልና ተልከናል። እንደምትወደው እኔም ማረጋግጫለሁ። እግዚአብሔር አይደለ ከልብ ትወደዋለች። አሁን እኮ ተሰዳድበን ተሞላልጨን እኮ የተለቀቅነው እኮ እኔና ጃፒ ቤት። አንተ ነህ ያስዳደብካቸው? አይ በመውደድ ደረጃ ነው የምልህ። አይ ዶንት ኖ አንተም የከተማ ልጅ ስለሆንክ እሷም ስለሆነች ይመስለኛል በጣም ተግባባችሁ። ኧረ ማኛው ተግባባችሁ ነው ያለችው። ዞራን ከፍታ ስጨፍር ነበረ ጂጂ። አንተን ነው መሰለኝ ትመጣለህ ዞር የሚለውን ነገር ለማስታወስ ዞራ የሚለውን ከፍታ ነበር። ሩዋንዳ ስታር የኔ ናት ዞራ የሚለው ተዋት፣ ሲደክማት ትገባለች። ኧረ እሷ ግን አንተ እሷ እኮ ምን ነው አሁን በሙድ ሀጂ ጋር ዱባይ ልሄድ ነው ብላለች። ወረቀት አለው ሊና ሀጂ በትራቨል ቪዛ ተወስዶ ጂጂን ጠይቃት። እኔ እላቃለሁ። አይ ወስዷሉ እያለች ነበረ። ሀጂ እኮ ቦርሳ ውስጥ ገብቶ ሽግ ይላል ነገሩ። ሀጂ ይገባል። የሆዴን ብልጠት አይተዋል። ሀጂ ስትል ዛሬ ሊና ቤት አገኘሁት። የሚስቱ መበቀልህ ነው። ጃፒ ቃሌ እኮ የምፈራው ይሄንን እኮ ነው። እኔ ሊና ቤት የመጣሁት አጋጣሚ ነው አይደለም። አይ ሆዴማ ዞርክብኝ ጃፒ። ምን አድርጌህ ነው? እውነቱ ነው። ሆዴ ታዲያ እንደ ማን አለው? የአንቺን ኤክስ ከያዘች እሱ ኤክስ፣ እሱ ደግሞ አንቺን ያዘ።
ለምን እኔ እንደዚህ አይነት ብሽሽቅ ህፃን አንተኛ እኮ ኤሮፕ ነው የምንኖረው። ባሻ ምንድን ነው የከሌና አንተ እንደዛ ትይዛለህ እንዴ ሀጂ? እኔ የተመረጥኩ ሰው ነው። እግዚአብሔር ጃፒ ወደ አስቴር አስቴር ረሳት። እኔ የምለው ወደ ወይ ጃፒነት ፉን የሚላትን አታርፍም እንዴ? እኔ ደብቄለት እኮ ነው። ጓደኛ ያሰጣም እኮ እሱ እኮ ፋራው ነው። አንተም በአደባባይ ነው ከች የምትለው አለች እኮ ከኛ። አንተም እኮ በተራራ ፀሐይ ነው ይዘህ ፉን የምትለው። ችግሩ ከኛ ጋር እኮ ነው የምትውለው። እንደ ጃፒ ጢሻውን አትል። ያ የጃፒ ሚስት ነኝ ብላ መጣች አለች። ባሻ እመን አትመን እስከዛሬ ጠይቀን አናውቅም። በላይነሽን ነው አይደለችም? አንድ አሜን ነች፣ በአምላክ ነች ምናምን ትባል ስም አይደለም ማለት ነው። በላይነሽ ነች፣ በላይነሽ በአምላክ ምናምን ሳስቀይስ ባሻ በልጄ ጋ ነው እሱ ሙድ ያለ ቡላላ ወይ ይህን እኮ ጃፒ አሜሪካ ገብቶ ነበር። ምን ይገባል? ባሻ ዝም ብሎ ይነቁረናል እኮ ምን አልሰማማ። ተዘናጋ እንጂ አሁን በበላይነሽ ጃፒ አሁን ከእንትና ዘለቀ በ6 ወር ከቃል ዘለው ወደ ሆዴ አይከብድህም? የቃል ነው ወደ ጉዳይ እኩል አጀንዳ ስታራምድ ዮኒ ጃፒን በአካል አውቀዋለሁ እኮ እና በጣም ሲሪየስ ነው። ማን ጃፒን? ጃፒ በጣም ፊት አይሰጣቸውም። በእውነት ሲሪየስ በቃ ኮራ ቀብረር ያለ ሰው አጅሬው ለምን ምን አውቄ ለውጭ ነው ወደ ሴት ሄደው የሚል አመለካከት አለው መሰለኝ ጃፒ። አይ ሶሻል ሚዲያ ላይ ስላለ እንዳይላስ ነው። ኖ እኔ ዮኒ ንጹህ ነገር ነው የምወደው። ገባ ገባለታል እያስፈቀደ ሆዴን እየወሰደ ያጣፏል ነው። ችግር የለውም እኮ ችግር የለውም። ቤቴን ከፍቼ አሁን ንጹህ ነገር አመጣለሁ የለ በእንትን በጸዳ አድርጌ አመጣለሁ የለ ንጹህ ነገር። ጀርመን ላይ ሀርድ ነው አይደለ? ጽድት ያሉ ምናምን ነገር ኦልሬዲ ተይዘዋል መሰለኝ። ጀርመን አይገኝም። ገባ ወጣ ብለህ ነው አይደለ? አሪፎቹ ኦልሬዲ የሆነ ሰው አላቸው። ኖ ጀርመን እኮ አሉ እኮ አሪፍ እንትኖች አይደል? ጸዳ ያለው አይጠፉም መቼም እንዴ አሉ፣ በጣም ብዙ አሉ። ግን ሆድ የሚውልበት ነው አዋዋሉ። ውሎ ሶማሌ ተራ ነው በለኝ። እኔ ግን ባሻ ማርዬ በጣም ቆንጆ አይደለች እንዴ? ጸዳ ያለች ልጅ እኮ ናት። አዎ ማነች? የኤክስ ሆዴ ዋይ እሷን እኮ እዚህ ላይ አናነሳትም። ናቹራል ነገር የላትም ሆዴ ባለበት ቦታ ላይ እኔ አላነሳም። ክስ መዝገብ ላይ አይ እንዳረፍኩት ግን ሆዴ ናቹራል ነገር አይወድም። ናቹራል ነገር ነው የሚወደው እንጂ አይወድም። የገጠሙትን አታይም እንዴ ቡላላ? ምንድን ነው የምታወራው? የጂጂ እኮ ኦልሞስት ሁሉ ነገሩ ኦሪጂናል። ታዲያ አይወድም የምትለኝ ምኑን ነው? ሁለቱም የተገጣጠመ ነገር አላቸው። ጂጂ ሁሏን ከማስመጠጥ ውጭ እኮ ሌላ ምንም ያደረገችው ነገር የለም። ኧረ ታች ቤትም ተመጧል። ምንድን ነው የምታወራው? ጠቦ ነው። እኔ ግን በጣም የሚገርመኝ የእንትና ነው የእንትና አመጣጠጥ ነው የሚገርመኝ በጣም። የማ የአሜሪካ ነገር ያለች ማነች? ቤታዩ የእሱ አመጣጠጥ ግን አንተ የድሮ ፎቶ ናቸው። አንተ እንዴት ነው የምጠጧት? እንዳትመለስ ተደርጋ ነው የተመጠጠች። ክርስቶስን የእሷ የሚገርም አመጣጠጥ ነው። እሷም ከየፈች እንዴ? ኧረ እሷ አትከይፍ። አንተ የተመጠጠ ነገር ይመቻል መች? ከሳ ነው እኮ ተመጣ አይደለም ሆዴ እንዴ? ተመጣ ነው። እሷ ተመጣ ነው። እሷ ሙልጭ አድርጎ ነው የመጠጧት። ሀሳቧ ነው የመጠጧት። ወይኔ ሆዴ ዶክተር ሄደችብ በቃ አለቀ። ሀሳቧ ነው የመጠጡት። አሁን እኮ ዝም ብለሽ ስታት
ቤታዬ ሆነች እንጂ ውስጧ ባዶ እኮ ነው። በቃ ምንም የሆነ አሻንጉሊት አለ አይደል? የሆነ ቃል ስደግም አብሮ የሚደግሙ አሻንጉሊት ፈጣሪ ድረስ። አይ እንዲሁ በመመጠጥ ደረጃ ስታስቡት ያው ጀነራል ዘመተችብህ በቃ። ከጂጂ ተሻለ ባሻ ግን ምንድን ነው ልዩነቱ የተመጠጠና ያልተመጠጠ? ባሻ እንግዲህ አንተ ታውቀዋለህ፣ ታውቀዋለህ ባሻ ከኔ የበለጠ ከአንተ የበለጠ። ምን እኛ እኮ ሂስትሪያችን ስማ አደባባይ ላይ ስለወጣ ነው። ኦኬ በጣም ጨዋ ልጅ ነኝ። ከጃፒ የተሻለ ማለት ነው በጣም ጀርመን ሀገር ላይ ማንንም ቢጠየቅ ከጃፒ የተሻለ ጨዋ ሆዴ ነው የሚባለው። እውነት ነው። እኔ እሳደባለሁ፣ አንተ ጨዋ። አይ በመሳደብ አይደለም፣ ኖርማል። ማንንም እዚህ ጋር 10 ጀርመን የሚኖሩ ሰዎች ብናመጣ ቢያውቁን ሰዎች 100% ይመሰክራሉ። እውነት ነው። ግን አንዳንድ ጊዜ ምንድነው የሆነ የደቦ ፍርድ እናደርጓለን። እናቴን እውነቱን ነው አሁን የተናገረው ነገር እውነቱን ነው። አንተ ጂጂ ጋርም እኮ በጨዋነት አብሮ ኑሯል። በአንቺ የምትባየው ማለት ነው እቦልክሻለሁ ከዚህ ቤት ሆድ የአሮጊቶች ቅመም። በምንድን ነው ቅመም? የማዳም ቅመም ቅምጥ ነው ያሉ አቧ በደንብ አንብብ። ቅመም ነው ባሻ። የአሮጊቶች ቅመም ይሉታል። ቅምጥ ነው ያሉት። ቅምጥ ነው ቅመም ብላ አንብበው ባሻ። ምን እሺ ይለፍልህ። ግን እኮ ከፈጣሪ መባረክ እኮ ነው። ሆዴ ከፈጣሪ መባረክ ነው። መቀመጥ ወደ እናቶችን ደግፍ ይሏል። እኔ ቃል ጂጂ አስገብታኛለች። ምን ብላለች? በቃ ዞሮ ዞሮ እኔ ጋ ይምጣልኝ፣ አይቶ ብቻ ይምጣ፣ ትንሽ ፉን ይበል ብላለች። ኧረ በስመ አብ። እኔ ደግሞ ጭራሽ በኋላ እኮ ወፍ አልነካትም ታውቃለህ። ማንች ስማ እንጂ ማኛው 2026 እናቶችን ሳፖርት በማድረግ ተብሎ መሸለም አለበት። እኔ እንደውም ላነቃቃ ማኛው አዘጋጅልኝ የሆነ ፕሮግራም ሆኖ ስማ፣ እጣ ክፍሎ ሆኖ አረብ ሀገር ድረስ ቢጠብስ ራሱ 2 ያላት ወላድ በድባብ ትሄድ የተባለ ነው። ሆዴ ባሻ ስንት ዓመት ሆነ አሁን ከጠበስክ? ባሻ ማን ሚሊዮን ያመጣልሃለሁ? ይገናኛሉ። አየህ ማኛ ይገናኛሉ። ልጅቷም ተልፋለች። ማኛውም አለ አንተ ማኛው ምንድን ነው የሚያደርጉት እዚህ ቤት? የምን አባ ማኛው ነው የምትለው? ራስህ ጀርመን ሄደህ እያለ ከነጂጂኪያ የምን አባ ጀርመን ነው የምትለው? መልስ። ይኸው ጂጂኪያ ከአንተ ጋር ቁጭ ብላ ማኛው ነው አላንተ ማኛው ለካ ሟሽተን የሰጠኸው እውነት ነው። ጂጂና ያችን የዱባይ ዋላ እንደ አንድ ላይ ይሄ ሰውዬ አጥንቶ ነው የሚይዘው ማለት ነው። ይህን መፍጠር በሰላም አትቀመጥም መሀል ላይ። ያችኛዋ ግን ጂጂን አትመስልም ገና ስትባት፣ ግን ሆዴ ድንግል ቀምሶ የሚያውቅ አይመስለኝም። አይደለችም ብሎ እውነት ነው። ጂጂ ቆረች። ጂጂና ነጭ የለበሰችዋ ጂጂ ናት። እኔ እኮ የሚገርመኝ ይኸውልህ፣ ኧረ ወፍ ኧረ በእናታችሁ በጂጂኪያ እና በወይን ማኛ መሀል ስምምነት ስለሌለ ጅቦ አለ መሀል ላይ። መጨረሻ ላይ ይደበርባቸው ጅቦ መሀል ላይ ቁጭ ብሎ የሰማቸው ነው። ጅቦማ ጥብሱ ነው አባቴ። አይ ከምር ግን በእውነት ጂጂ እኔ እቀበለዋለሁ የትም ሄዶ ቢመጣ ብላለች። ስማ በደንብ መጨረሻውን እስር ቤት ልታደርጉ እናንተ ሰዎች። አይ እዛው በደንብ እኮ ጸዳ ብሎ ታኖረዋለች። የፈለገውን ሰውን ራሱ ባለበት ማኖር ይችላሉ ዮኒ
እዛው ብቻ ራሳቸውን ችሉ። ጂጂ ተነስታለች። እርጥብ ልብስ አይደል እንደ ወሰዱብህ? እኔ ግራ ገብቶኛል እኮ ምን ማለት ያው ማኛው እንግዲህ ሰው ስለተናገረ ከችቦች ጋር እንዴት ወንድ ልጅ ያወራል? ዝም ብለህ አይ ነው ተወዛገብኩ እኮ። አሁን እርጥብ ልብስ ምንድን ነው? ጀርመን ሀገር ማድረቂያ የለም ማግኘት እርጥብ ትላለህ እንዴ? ሁሉን ከወሰድኩት ራቁትን ትቀራለህም ተብሏል እኮ። ታዲያ ገላው ላይ ያለው ራሱ እንግዲህ አስቡ እንግዲህ ማኛው ጂጂ የገዛ ቪዲዮ ነው ግን አንተ እርቃንን የምትሄደው ምን የጂጂንማ እኔ ቤት ለብሳ አትገባም ተብላ ነበር ማርያማዊት። ለብሳ አትገባም ብዬ በሙሉ ጥዬ እኔ ገዛውለት ብላ የዛኔ ስትናገር ሙገራ ነው። እኔ ግን ማለት ነው ባሻ አንተም ቢሆን አስበዋል። ጠቅላላ ልብሱን አስጥላ ከዛ በኋላ ባዶ እጁን ደግሞ አስቀረችው። የድሮውን እንኳን ይዘህ እንዳትወጣ። ጃፒ የተሳሳተው እኮ ሆዴ እኮ ነው። እኔ እሱም ብሆን አንተ ቤት ነበረ ማስቀምጠው ጂጂ የገዛችልኝ ባደራ መልክ አይደል አስቀምጬ እሄዳለሁ። እኔ አሁን አንድ 10-15 ሰው አንድ 10 ሰው ቢያንስ 2 ወር የተደረገ ጫማ አለኝ። ለ10 ሰው መሸለም ፈልጋለሁ። ለ10 ሰው መርዳት ፈልጋለሁ። ምን ነው የምትረዳው ማለት? 10 ጫማ ለ10 ሰዎች ኢትዮጵያ ለሚኖሩ። ባለፈው ግን 3 በግ ሰጥቷል ለዓመት በዓል። ይሄን እኔ ምስክር ነኝ። ማን የገዛውን ጫማ? እኔ ራሴ የገዛሁትን ባሻ። ኧረ ወፍ ባሻ ማቴ ሚካኤል ረሲቱም አለኝ። አዎ እኔ የአቅም ችግር እኔ ሰዎች ስለሚያወሩ እንጂ የገንዘብ ችግር ጃፒ ምን አሳቀ? እኔ አልገባኝም። አይ ሪሲቱ አለኝ እያለ ነው ጃፒ። እኔን ስታቀኝ አንድ ነገር ጃፒ፣ እኔን ስታቀኝ የገንዘብ ችግር አለብኝ እንዴ? ኧረ ባሻ እውነት ለመናገር ግን ይሄ እንደው ቀልድ ምናምን ስለሆነ እንጂ ማንም ሰው እዚህ ጀርመን ሀገር ላይ የገንዘብ ችግር የለበትም። ሰውን አይረዳም እዚህ ጀርመን። እዚህ ማንንም አይረዳም። ሁላችን ራሳችን። ለምንድን ነው እሺ? እንደሱ ከሆነ ለምን አንዴ ማኛው ጥያቄ አለኝ።